ዛሬስ ተለይታ ከሁሉ ሰው ተለይታ ከሁሉ ሰው አሁን ማን ያምናል? ገና እዛ ልጆቿን የምትጠብቅ ሴት ዛሬ ደግሞ እንደገና ልጆቿን ተቀብላ እንደገና ደግሞ ደንበኞቿን እየሸኘች ነው ቢባል ማን ያምናል? ይሄ የእግዚአብሔር ስራ ነው አይደለም? ሰሞኑን ወይ ጊዜ እያልኩ ለራሴ እየተደነቅኩ ነበርና መቼም ብዙዎቻችሁ ታውቃላችሁ አዲሱ ስራችንን ጀምረናል። ከብዙዎቻችሁም ጋር ያስተዋወቀን ነው። የብዙ ሪል ስቴት ጉዶችንም እየሰማን ነው። የህግ ባለሙያ ጋር ሰሞኑን እያገናኘኋችሁ አብረን ኮንሰልት እያደረግን እንዲሁም ፐርሰናል ኮንሰልቴሽን እየሰጠው ነበር። ብዙዎቻችሁ ወደ ኢትዮጵያም እየሄዳችሁ ገስት ሃውስ ምን አቀባበል እያደረግን ነው እና አቀባበል ብትሉ ደግሞ ያው ባለፈውም እንዳሳየኋችሁ ቤቴ ትልቅ እንግዳ አለብኝ አይደለ? እነሱንም ደግሞ ይኸው በደንብ እንትን እያለን እየተቀበልን ደስ እንዲላቸው ጥሩ ጊዜ እያሳለፍን ነው። ሰሞኑን የሆነውን ደግሞ ልንገራቸው። እንቅልፋተው ደክመው ያፈሩት ጥሪት ታማኝ ሰው በማጣት ስንቱ ንብረቱን አጣ፣ ስንቱስ ጉዳዩ በእንጥልጥል ቀረ። ይህ የብዙ ኢትዮጵያን ዲያስፖራ ታሪክ ነው። አደራ ዲያስፖራ ኮንሰልቲንግ ከቤተሰብ በላይ ሆኖ እርሶን ለማገልገል ተዘጋጅተናል። ቤት መግዛት፣ መገንባት ወይንስ ማደስ አስበዋል? ሁሉም በአንድ ስፍራ ከአደራ። የግንባታ ዕቃዎችን በችርቻሮና በጅምላ እንዲሁም ባለሙያዎችን እናቀርባለን። ግንባታዎችን ከመጀመሪያው እስከ መጨረሻው መከታተልና መቆጣጠር፣ ያማረ ውብ ቤትና ህንፃ እንዲኖሮ የኢንቴሪየር ስራዎችን በጥራት እንሰራለን። የተሟላ ፈርኒቸርና የኤሌክትሮኒክስ ምርቶችን እናቀርባለን። ቤት መግዛት ከፈለጉ እናማክራለን፣ እናስፈጽማለን። አደራ። በተጨማሪም ከኢትዮጵያ የሚፈልጉትን ዕቃ ገዝተን ወይንም ተረክበን አሽገን ወዳሉበት ሀገር እናደርሳለን። ወደ ሀገር ቤት መምጣት ካሰቡም የጉዞ ትኬት ከኤርፖርት መቀበል፣ ምቹ ማረፊያ ማዘጋጀትና የጉብኝት ጉዞ ማመቻቸት እኛው ጋር ያገኛሉ። የሁሉ አገልግሎት በብቁ ባለሙያዎችና በዘመኑ ቴክኖሎጂ ታግዘን አገልግሎቱን እንሰጣለን። ምን አልፋው በክላውድ ሆም በመጠቀም በኢትዮጵያ ሁሉንም ጉዳይና ስራ እናስፈጽምሎታለን። ከቤተሰብ በላይ አደራ ዲያስፖራ ኮንሰልቲንግ እናላችኋለሁ። ሰሞኑን እንግዲህ በቃ ውጭም አይለኝም ታውቃላችሁ፣ የቤት ሰው ነኝ። ግን ምንም ቢሆን ቤቴ ትልቅ እንግዳ አለብኝ። በቃ ከልጆቼ ጋር ነው እላችኋለሁ። ታዲያ ልጆች ጎርመስመስ ያሉ ልጆች ሲኖራችሁ ደግሞ ጥቅሙ ምንድን ነው እንዴ? ወይኔ ይሄ ሁሉ ሚስ አድርጌያለሁኝ ማለት ነው። በቃ እቃ በሉት ምን በሉት እንዴ የሚያግዘኝ በዛ ላይ ጎረምሳይም አለ። በቃ እኔ የጸባይ ለውጥ ሁሉ አምጥቻለሁኝ። አለባበሴ ተለውጧል። ድርብብብ በቃ እቺ ነጠላ ደግሞ እናቴ በየአይነቱ ነው የላከችልኝ። እሱን እያወጣው በቃ አልኳችሁ እናት እየተጫወትኩ ነው የረሳሁትን ሁሉ ማለት ነው። እና እንደው ጨዋታ ውስጥ ጨዋታ ነው። ግን በጣም ሰሞኑን በቃ ግራቲቱድ እየተሰማኝ ነበር። አንዳንዴ በችግር ውስጥ ስታልፉ የሆነ በቃ ታልፉታላችሁ። ከዛ ኖርማል ይመስላል። ከዛ ግን የሆነ ቦታ ላይ ሆናችሁ ሪፍሌክት ስታደርጉ ለካ ይሄን ሁሉ አልፍ ያለው ለካ ቀላል አልነበረም፣ ለካ በጣም ትልቅ ተራራን ነው የተወጣሁት ትላላችሁና በተለይ ደግሞ ያለፋችሁት ነገር በደንብ ይሄ ምናባዊ ሆኖ ሳይሆን በደንብ የሚታይ ሆኖ ስታዩት ደግሞ በቃ የተለየ ስሜት አለውና I don't know, I feel like የራሷ በራሴ በቃ ለራሴ የሆነ እግዚአብሔር ሲሸልማችሁ እንደ ሮያሊቲ ያለ አይደል የራሳችሁ ህይወት ላይ በቃ you achieved this እና በቃ እግዚአብሔርም ደስ የሚሰኝበት ነገር እንዳለፈ ይነግራችኋል። ምክንያቱም ብዙ መጥፎ ነገር አሳልፌም ሰው ላይ እጄን አላነሳሁም። ስቲል ልቤን አልለወጥኩም። አም ላይክ ግሬትፉል ስቲል ውስጧ ይሄ እንትን ያላለ ምርር ያላለባት ሁሌ እላችኋለሁ አይደለም በቃ ደስተኛ ሆና ባላት የምታመሰግን ሴት ነኝ የሆንኩት። እና ከምንም በላይ አሁን ሰው ባለፈው እናንተም ኮሜንት ስታደርጉ ነበረ በቃ ቃልዬ እንደዚህ ከምንም በላይ ግን እርግጠኛ ነኝ እዛ ላይ ቃላቶቹ የተጠቀማችሁት ነገር ፊልተር ተደርጎ ቢወጣ እግዚአብሔርን ያመሰገናችሁት በእኔ ህይወት ላይና ይሄን ሁሉ አልፌ እግዚአብሔርን ማመስገኔን ምን ሳስበው
ርዕሱም ላይ የተጠቀምኩት የኢዮብ ታሪክ ነው ትዝ የሚለኝና የሱን ታውቃላችሁ ያው መጽሐፍ ቅዱስ ላይም በስብከት ላይም ስንሰማው ምናምንና በቃ በቁስል እንትን ብሎ ልጆቹን አጥቶ ብዙ ነገር እንትን ብሎ ከዛ ደግሞ አምላኩን ሁሉ እንትን እንዲል ምናምን ፑሽ ተደርጎ ያለፈ ሰው ነው። ግን ስቲል በፈጣሪው ተስፋ አልቆረጠም። ስቲል አምላኩን ያመሰግነዋል፣ ዲፌንድ ያደርገዋል አምላኩን። እግዚአብሔርም ደግሞ ተማምኖበት ነው በዛ ነገር ውስጥ ያሳለፈው። ግን ብዙ ሰዎች እንዴት ነው እግዚአብሔር የተማመነበትና ፈታኙ ሰይጣን የሚታገለው ቀርቶ ሰዎች ነበሩ እግዚአብሔርን እንትን እንዲል ፑሽ የሚያደርጉት። እና እኛም በህይወታችን እንደዛ አይነት ነገር ውስጥ ነው ምንገባው። ከምንታገለው ትግል የበለጠ ደግሞ አጠገባችን ያሉ እንደዚህ በቃ እንድናማርር የሚያደርጉን ምናምን ነገሮች ናቸው። እና ያንን ሁሉ ተቋቁሞ ግን ፍሬውን መጠበቅ እግዚአብሔር አይተወኝም ብሎ ተማምኖ በሱ መቆየት በጣም በጣም ጥንካሬ ይፈልጋልና አሁን ካለፈ በኋላ ሳልፈው በቃ እንደ ማደንዘዣ ነው ሊምላችሁ እንደ ማደንዘዣ ሰጥቶ አሁን ግን ቀስ ብዬ ሳስተውለው ምን ስል ለካ ቀላል አልነበረም፣ ለካ ይሄ ከባድ ነበረ ላለሁና እግዚአብሔር ይመስገን አምላኬ ክብብ አድርጎ ሽፍንፍን አድርጎ እነዚህ መሰሉ ልጆቼን ጠብቆ በጤና በሰላም እዚህ ጋር ስላደረሰን እሱ ክብሩን ይውሰደውና በቃ ደስ ብሎን አክስቴም እዚህ ጋር ቅድም ሳሳያችሁ መታ ድንገት ሰርፕራይዝ ተደርገው እንኳን ደስ ያለሽ አለች። እኔ እንደሆነ ማረቆይ ገና መች ቤተሰብ ሰብስቤ ያልጠራሁም እንደዚህ ምናም ስለ እኔ አልጠብቅሽም አለች። አልጠብቅሽም ብላ የቃማአት ሲዛ ምን ብላ ብቻ እንኳን ደስ ያለሽ ብላ ክስቴ ደረሰች። እነሱም ደስ አላቸው እና ሰሞኑን በቃ እንዴ በዚህ አይነት እኮ እኔ እህታችሁ ሽንቅጥቅጥ ማለት አይቀርም። ግን ያው ችግሩ በጣም ብንቀሳቀስም ለነሱ እያልኩ ደግሞ በቃ ያልወሰድኳቸው ቦታ የለም። ሁሉንም እንዲያዩትና አዲስ እንዳይሆኑ ከአካባቢው ነው የጀመርነው። ከሰፈራችን ያሉትን ነገር ከምግቡም በሉት አካባቢዎችን በማሳየት ምን በማለት እንትን አለን። የዘንድሮ ልጅ እንግዲህ ያው እዚህም ትራቭል ባያደርጉም they know እንደኛ እንትን አይደሉም፣ ፋራ አይደሉም እነሱ they know everything። ሶ በቃ ሰሞኑን ድግስም ተጠሩ፣ ኤክስፒሪየንስ አደረጉት። በቃ ሁሉንም ዞር ዞር እያሉ አዩት። እዚህ ጋም እንደሆነም በደንብ አልነገርኳቸውም ነበረ ምንድነው ፕሮግራሙ የሚለውን ነገርና በዛውም እያወራን ረዘም ያለ መንገድ ተያይዘን ሄድንና ብቻ ደስ ይላል። ፊሊንጉን ልነግራችሁ አልችልም። መቼም ከአነጋገሬ ለውጡን ሳታዩት የምትቀሩ አይመስለኝም። ደስታ ላይ ነኝና ብቻ እግዚአብሔር መልካም ነው፣ ነገሮችን ይለውጣል። አንዳንዴ ክፉ ነገር ስናልፍ በቃ እዛው ጋር ስታክ የሚያደርግብን ይመስለንና ጊቭ አፕ እናረጋለን። ግን ሁሌም ምንረሳው ነገር አለ። እግዚአብሔር ይሄን እኮ በእኛ ተማምኖ ይሆናል። የኔ ልጅም አያሳፍረኝም፣ የኔ ልጅም አታሳፍረኝም። ምንም ነገር ቢቀር ምንም ነገር እንትን ቢል በዚህ ምክንያት አይደለም ልጅ የምትወደኝ። በተለይ አግኝታችሁ ያጣችሁ ሰዎች ላይክ ይሄ አሁን አግኝቶ ማጣት ስላችሁ ትልቅ ነገር ሆኖ እኮ አይደለም። ትልቅ በጣም በቃ ኤግዛጀሬትድ የሆነ ህይወትን ማጣት እኮ አይደለም። ያላችሁን ነገር ራሱ ማጣት አንዳንዴ ከሳሻል አይደለም። እሷ እኮ ለዚህ ነው ፈጣሪዋን የምትወደው፣ አንተን የምትወድህ እኮ ለዛ ነው። ይሄንን ስላረክላ ከሰው የተለየ እንደዚህ ስለሆነች በዚህ ህይወት ውስጥ ስላለች ምናምን እና ከዛ ግን እግዚአብሔር ነው የኔ ልጅ ምንም ነገር ቢደርስ ከኔ አትለይም፣ እኔን ትወደኛለች ብሎ ፖስት ያደርጋል አይደል? ደስ አይልም? ከዛ አምላክ ሲተማመንባችሁ ደግሞ በሆነ ነገር ስታልፉ ከዛ የእውነት እሱን ሳታሳፍሩት አሁን ልጆቻችንን ምን እንላለን? ይኸው እንዳታሳፍሩኝ እኔ እንደዚህ አድርጌያለሁ። በተለይ አሁን ስፔሻሊ እንደኔ አይነት ስደተኛ እናትና አባት መቼም ታውቁታላችሁ። እኔ ለፍቼ ለእናንተ እንደዚህ ብዬ አንዳንድ ያው የብዙ ሰው ታሪክ አንድ ነው። ብዙም ብር ሳይኖረኝ ባዶ ይመጥቼ እዚህ ዝቅ ብዬ ሰርቼ
ለእናንተ ብዬ ልጅነቴን አጥቼ በቃ 2 ስራ 3 ስራ ሰርቼ እያልን ነው አይደል ለልጆች የምንነግረው። እና ከእናንተ ብዙ እንጠብቃለን፣ እንዳታሳፍሩኝ፣ በቃ መኩሪያ እንድንኮራባቸው እንፈልጋለን። እንደሆነም በቀደም ከአንድ ክላይንት ጋር እያወራው ነው እና እንደዚሁ የናዝሬት አካባቢ ምናምን እንደዚህ ምናምን ተብሎ ስለ ቤተሰብ ተነስቶ አባቴም እንደዚህ ህንጻ መሳሪያ ግንባታ ላይ ምን ነበረ ምናምን ብዬ አወራሁና እንዴ ማን ነው ምናምን ከዛ አባቴን ኪሩቤል እንዴ ያቶ ኪሩቤል ልጅ ነሽ ምን ተብሎ ሰማና አወራኝ ማለት ነው። እና ሁላችንም በልጆቻችን መኩራት እንፈልጋለን። አባታችንም እንደዛ እንድንሆን ነው የሚፈልግ የነበረው። አሁንም ደግሞ የአባቴ ስም ስቲል እዚህ ድረስ ተከትሎ ይመጣ እሱ በሰራበት መንገድ ኤግዛክትሊ ራሱን ባልሰራም ግን ስቲል የዛ ጋር ኮኔክትድ ያደረገ ነገር ነው ያለሁት እና ይህን ሁሉ የምነግራችሁ እግዚአብሔር በእኛ መተማመን ይፈልጋል እና አሁን በእንደዚህ አይነት መንገድ ስትሄዱ believe me ይሄኔ እግዚአብሔር በቃ ኮርቶ የኔ ልጅ ብታጣም ብታገኝም ምንም ቢደርስ ምንም ቢሆን በእኔ የምትተማመናት ስለሞላላት ብቻ አይደለም የምትወደኝ የምታመልከኝ ስለ እኔ በቃ እኔን የእውነት ከሁሉም ነገር አስበልጣ ነው የምትወደኝ። እኔን ብትጠይቁኝ አሁን ልጆቼን እንደ ነፍሴ ነው የምወዳቸው። ምክንያቱም አይ ሳክሪፋይድ አላት ለልጆቼ አይደለ ግን ደግሞ ከአምላኬ አላስበልጣቸው አምላኬን የሰጠኝ ልጆቼን እና እግዚአብሔር እንድንሆን የሚፈልገው እንደዛ ይመስለኛል። እኔ ፐርፌክት ሆኜ አይደለም እዚህ ጋር አሁን የምነግራችሁ ግን ሁሌም አድሬስ ማድረግ የምፈልገው አሁን እኔ የደስታዬን ጊዜ ነው ማሳያችሁ ግን ዳዳዝም ብዙ ማያሳስበኝ ነገር የለም ማለት አይደለም። እንዲህም ሆኖ አሉ ብዙ የሚያሳስቡ ግን I learn to rely እግዚአብሔር ላይ የጊዜውን ባለቤት የሁሉም ባለቤት እሱ ስለሆነ መጥፎንም ጥሩንም እግዚአብሔር ሲሰጠን እግዚአብሔር ሰጠ ሲነሳንም ደግሞ አንዳንዴ እግዚአብሔር ነሳ። ግን ምንም ቢመጣ በሱ እጅ ላይ ስላለን ምንም አንሆንም። በቃ አምላክ አለ እግዚአብሔር ያቅልኛል እያሉ መኖርን መልመድ አለብን። አሁንማ ተለማመድኩት ነው ምላችሁ ተለማመድኩት። ከእግዚአብሔር ውጪ ማንም እንደሌለ አስተምሮኝ እኔ ቃል ኪዳን በእውቀቴ አይደለም በኖረኝ ወይ ሴቭ ባደረኩት ወይ ሰው ባስቀመጠልኝ ወይ በውርስ ወይ በምን አይደለም እዚህ ጋር ያለሁት በአንድ አምላኬ። በዛ ላይ ደግሞ ዝም ብሎ እንትን አይደለም ወድቄ እንትን ብዬ በቃ ጀስት እንትናን አስቡት አሁን ኢዮብን አስቡት በቃ ሁሉን ነገር አንተን ብሎ በቁስል ተመቶ ስንት ነገር ተሰድቦ ምን ብሎ that's all ይሄንን ሁሉ አሳልፌዋለሁ። ይሄንን ሁሉ በሩቅ ሰው ሳይሆን በቅርቤ ግን በቃ አንድ ያልተውኩት ነገር ቢኖር ከአፌ አምላኬ ነው። በሱ ተማምኜ ይሄው አሁንም ቢሆን ጥሎ አልጣለኝም። አሁንም ቢሆን ልጆቼን አጣሁ፣ ልጆቼ ራቁኝ፣ እንደዚህ ሆንኩ ስል ይሄው አሁንም አለው። አሁንም I am in control ስፔሻሊ በዚህ ሰዓት ሆኖ በዚህ ጊዜ ሆኖ ስንት ሰው ዲስአፖይንት ሆኖ በስደት ላይ በተለይ አሜሪካ የሚሰማው ብዙ ነገር ሆኖ ግን በእግዚአብሔር እጅ ላይ ያለ ማንም ሊያቆመው እንደማይችል በዚህ ሰዓት አረጋግጦ ለሁላችንም አሳየንና እኔ እንኳን እኔ ራሴ አፌን ያስጫነኝና ይሄ ለብዙዎቻችን ትምህርት ነው። እኔ ለነገዬም ትምህርት ነው። ገና ለልጆቼም ትምህርት ነው። ይሄ ያሳለፍኩት ነገር አንዳንዴ ይሄ ሁሉ እንደው አንዴ ጊዜ አግኝቼ መጽሐፍ ላይ ባሰፈርኩት እኔ ከስንት ነገር አልፌ ስፔሻሊ ፈጣሪን እንኳን ስሙን እንዳልጠራ እሱን እንዳልመርጥ የተጠየቅኩበት ጊዜ ነበር። ያንን ሁሉ አሁን እዚህ ጋር አላወራው መጽሐፌን ጽፈዋለሁ። ባለፈውም እናንተም ስትሉኝ ነበር ይመጣል ካሚንግ ሱን። ይሄን ሁሉ ነገር አስረግጬ ነው የምነግራችሁ። ግን ከምንም በላይ ብታጡም ምንም ብትሉም
ዛሬም ደግሜ የምናገረው እግዚአብሔርን ያዙት ለማለት ነው። አያሳፍራችሁም። እንደዚህ ያለምልምላችኋል። ያጣችሁትን እኔ ያጣሁትን አሁን ላነጻጽረው ሁሉ አልችልም። አሁን በዚህ ሰዓት እንዲህ ያጣሽውን በዚህ እጃጅና ይሄኛው ደግሞ አለ የት ይሻልሻል ቢባል ለንጽጽር እንኳን አላቀርበውም። እና እግዚአብሔር ሲክሳችሁ እንደዛ ነው። ማነጻጸር እንኳን እስከሚያቀታችሁ ድረስ ምንድነው ያጣሁትስ ምንድነው የሆነውስ ብላችሁ እስከምታስቡ ድረስ ነው እግዚአብሔር የሚያደርገውና ክብሩን እሱ ይውሰደው። እኔም እናትነቱን ቀጥዬበታለሁ። እሱ ይመስገን። በቃ እዚሁ ላይ ነን ያለነው። ሰሞኑን ደግሞ አዳዲስ ነገር አሳያችኋለሁ። ለልጆቹ እየተሯሯጥኩ ነው። ትምህርት ምንም እያደረግን ነው። ደስ የሚለው ሰምር ነው። ትንሽ ዘና ብለው ወደ ትምህርታቸው ይገባሉ። እና ቴንክ ዩ ፎር ዩር ሰፖርት ለሁላችሁም። ጀስት እንደው አፕዴት ላርጋችሁ ብዬ ነው ያለንበትን። እመጣለሁኝ። እንቅልፋተው ደክመው ያፈሩት ጥሪት ታማኝ ሰው በማጣት ስንቱ ንብረቱን አጣ፣ ስንቱስ ጉዳዩ በንጥልጥል ቀረ። ይህ የብዙ ኢትዮጵያን ዲያስፖራ ታሪክ ነው። አደራ ዲያስፖራ ኮንሰልቲንግ ከቤተሰብ በላይ ሆኖ እርሶን ለማገልገል ተዘጋጅተናል። ቤት መግዛት፣ መገንባት ወይንስ ማደስ አስበዋል? ሁሉም በአንድ ስፍራ ከአደራ። የግንባታ ዕቃዎችን በችርቻሮና በጅምላ እንዲሁም ባለሙያዎችን እናቀርባለን። ግንባታዎችን ከመጀመሪያው እስከ መጨረሻው መከታተልና መቆጣጠር፣ ያማረ ውብ ቤትና ህንፃ እንዲኖሮ የኢንቴሪየር ስራዎችን በጥራት እንሰራለን። የተሟላ ፈርኒቸርና የኤሌክትሮኒክስ ምርቶችን እናቀርባለን። ቤት መግዛት ከፈለጉ እናማክራለን፣ እናስፈጽማለን። አደራ። በተጨማሪም ከኢትዮጵያ የሚፈልጉትን ዕቃ ገዝተን ወይንም ተረክበን አሽገን ወዳሉበት ሀገር እናደርሳለን። ወደ ሀገር ቤት መምጣት ካሰቡም የጉዞ ትኬት ከኤርፖርት መቀበል፣ ምቹ ማረፊያ ማዘጋጀትና የጉብኝት ጉዞ ማመቻቸት እኛው ጋር ያገኛሉ። የሁሉ አገልግሎት በብቁ ባለሙያዎችና በዘመኑ ቴክኖሎጂ ታገዘን አገልግሎቱን እንሰጣለን። ምን አልፋው በክላውድ ሆም በመጠቀም በኢትዮጵያ ሁሉንም ጉዳይና ስራ እናስፈጽምሎታለን። ከቤተሰብ በላይ አደራ ዲያስፖራ ኮንሰልቲንግ።